አልተጋቡም አለች እኮ እሷ ስትናገር የራሴ ሀገር ዜጋ ናቸው እንዴት ይሄን ጠረጥራለሁ እኮ አለች። በቃ ወይ መድኃኒዓለም አስበሻል? ግን ሮሚ ምን ያህል ክፋታቸው ጥግ ወንዱን እቃው እንዲኮላሽ ያረጉታል። እቃው እንዲኮላሽ እንድታንስ ያረጉታል። ለትንሽ ጊዜ ነው እቃው መነሳቱ ማይቀር ነው። ከነዚህ ሴቶች ሲፋቱ ገባሽ? እግዚአብሔርን ወሻሾች ያቸው እሷ ስራውን ስትሰራ እናንተ ወይ ከጎኗ ከፍታችሁ መስራት ከምትመቀኙ አቅም ካላችሁ መክፈት። እንዴት ሰው የሚሰራ ሰው ላይ እንትን ያረግበታል? ጠንቋይ ቤት ሄዶ ሰው እንዲከስር ያረጋል። በጣም እኮ ነው የሚያሳዝነው። ኧረ በስመ አብ የወንዱን ሸቀጥ እንዳለ ብርት ውስጥ እንዲገባ አድርገው። ይሄ በጣም የሚያሳዝን ነው። ሳሪ አክሴፕት በይ። ሄሎ እንገራችሁ እንደዚህ በጥንቆላ በቆሸሸ ህይወት ውስጥ ያላችሁ ለተወሰነ ደቂቃ ለተወሰነ ቀናት ሊሰራ ይችላል። የምትሰሩ ሰይጣናዊ ስራ ትንሽ ስልጣንም ግን እመኑኝ ነው የምልህ የፈጠረን አምላክ ለፍጡር አሳልፎ አይሰጠንም። ምናልባት ሱቹ በቀድሞ ህይወቷ ከአላህ ጋር ያላት ቀረቤታ ዱዓ ስታረግ ልቧ ንጹህ ስለሆነ ምናምን እንድትማር ቀጣይ ህይወቷ እንዲሰተር ምናምን ይሄን ማስተማሪያ ሰጥቷታል። ግን እናንተ ጥፍራም ናችሁ። ሰው እንዴት ፈጣሪው ያለ ሌላ ኮተት ጋር ይሄዳል? ወላሂ ማርያምን ድሮሚ አስቢውማ በሙስሊሙ ስትሄጂ ያማረ መስጊድ አለ። እዛ ሄዶ ማልቀስ ይችላሉ፣ ከፈጣሪያቸው ጋር መገናኘት ይችላሉ። በእኛ በኦርቶዶክሱ ደግሞ ብትሄጂ ቤተክርስቲያን ዛፍ ስር ሄደሽ አልቅሰሽ ብቻሽን ከፈጣሪ ጋር ተገናኝተሽ መጭበት ቦታ ነው። ኩዊን እያየውሽ ነው። ኩዊን አንቺ ሪከርደርሽን ትተሽ ጠንቋይ ቤት ቁጭ ብለሽ እየዋልሽ ፈዘሻል። በ12 የተመታብሽ የት አለ ሪከርድ የምታረጊው? ጠንቋይ ቤት ቁጭ ብለሽ ፈዘሽ። እውነት ነው። ድምፅ እንሆናታለን በኋላ በጣም በመጣበት ሀገር ተወልደሽ ቁጭ ብለሽ የጠንቋይ ወሬ ስታዳምጪ ያልቸገረሽን ጌም እኮ አትችልም። ጌም ቁጭ ብላ ፍዛት ጌም ከሷ ጋር በነገራችን ላይ ሳሪ ምን ይመስልሻል? ሱሱ ዱባይ ብትመጣ ትምጣ ማሬ ሂውማን ሄር ቤት ትክፈት። እዚህ ጎበዝ ልጅ ናት ልጅቷ እራሱ ፓስቴ ስራ ጎበዝ ናት። ነይ ሱሱ እንቀበልሻለን። ጌታ ነይ ዱባይ። የዱባዩ እንትን ብሏል፣ ጸበል ተረይቷል አይደል? የለም አሁን ያ የለም። እስቲ እንግዲህ የለም ብለናል። ያው የለም አሁን ከቤይሩት ትኬት ቆርጦ ወደ ሳውዲ ሊሄድ ነው ብለዋል። ተመችቶኛል፣ ወደ ሳውዲ ተመችቶኛል። ፕሮሰስ ላይ ነው፣ ቪዛ ምናምን ፕሮሰስ ላይ ነው። ይላፋል። እኛ የደላላ የምናምን ኬዝ ነው ዝርያ። እኛ ጋር ያለው ደላላ ይሻላል። ደላላን ያስቸገረው እሱን መወጠር ነው። ይሄ እኮ ደስ እኮ ነው። እንደ እንትን ተዋርደናል እኮ። አረ ማርያም በጣም ነው የሚያስጠሉ። ሲጀምር አየሽ ግን ብዙ አብረሽ ሴት ሲበዛ ሴት ጋር እንደዚህ መቀላቀል እንደዚህ በቃ የጓደኛ ማብዛት ምናምን በጣም እኮ በጣም ከባድ ነው ዝርያ። በየቤቱ መሄድ በየቤቱ ዘጭ ዘጭ ማለት በቃ ይኸውልሽ ስትሰሪ ስትለወጭ እኮ አይወድም አበሻ። በጣም ከባድ ነው ማለት ነው። በጣም በስመ አብ ጋይ 7 አበባ ስጡ። ከባድ ነው። እስቲ ኮፒ ሊንክ አድርጉ ደግሞ ሀቢባ ራሱ እኮ አስፈሯት እኮ ደንግጣ። አይደለም አንደኛ እኔ ማርያምን ሀቡ አሳዘነችኝና የሆነ በቃ እንትን ውስጥ ጋር ተመስጣ ነው የምትሰማቸው። በቃ አዎ እሷ ለራሷ አርጉዝ አስበሻት ያይነ ወሬ በጣም ነው የሚያስጠላው። አዎ በዛ ላይ በቃ እሷ ጋር እንደዚህ አይነት ይሄ የተጨማለቀ ህይወታችሁን ይዛችሁ አታስጨንቋት። ይሄ በቃ እንደዚህ አይነት ሄዱ ወደ ቤተክርስቲያን ወደ መስጊድ ቤታቸውን ይክፈቱ። ለምን አይከፍቱም? እነሱ ታዋቂ አይደሉ? እንዴት ዛ ይክፈቱ? ካላስ ማርያምን እሷ ራሷ ደግሞ ማርያምን በጣም እርጉዝ ናት። ስትረስ በጣም በዛ ላይ ደማመጡ አብረው እየጮሁ ወይኔ በጣም ነው እንትኑ ራሱ የተቆረጠው ሳይ በጣም ነው የሚጮሁት። መሲ አይደማመጡም እኮ የሆነ ሰዓት ማርያምን ሀቡ ማለት ነው እንደዚህ ብላ በቃ እንትን ብላ እያለ ታያቸዋለሽ። በቃ ሶስቱንም ምን ታርጋቸው ታዲያ? ምን ታርጋቸው?
ሲያምርብሽ ሳርዬ የኔ ቆንጆ ዝርያ አመሰግናለሁ። አሳይን እያሉኝ እኮ ነው ይኸው የለበስኩት 175 ደሊቨሪ ፍሪ ነጠላለሁ። ኧረ በጣም ነው የሚደብረው ማርያምን። የሆነ ቀለታኛ ቤት እኮ የጥንቆላ መጥቶ ነበር ዝርያ። ከዛ መሲ ተጠንቀቂ፣ በፎቶ ይሰራል። እኛ ቤት ማለት ነው ስሚ ሀቡ እንትኗ ተዘግቶ ነበረ የዛኔ ማለት ነው። ምንድን ነበረ ቲክቶኳ አጋጣሚ ተዘግቶባት፣ ከዛ ወደ እኔ ይዘውት መጡ እኔ ጋ። ከዛ አሉና ሲጨርሱ ዝርያ ጠዋት ቲክቶኬን ስከፍት ቲክቶክ ልም ድርግም አለውን ያወራለው ጥቁር ያው ምን እኮ አልጨረስኩትም እንደተጀመረ እኔ እንደዚህ አይነት ነገር አልፈልግም ብዬ ትቻቸው ወጣው። ሀቡቤን ነው መጨረሻ እኮ የተጨረሰው። እንደዚህ ብል እታያለሁ ስል አትታይም፣ ጭልምልም በቃ ጭልምልም አላለም። እንዴት እንደደነገ ከዚህ በኋላ የጥንቆላኛ ቤት እንዳታመጡ አልኩ። ኧረ በጣም ነው የሚያስጠል፣ ደግሞ ያስፈራል። አረጋሽት በጣም ነው የሚያስፈራል። እነዚህ ደግሞ የተብካካ ታውቂያለሽ፣ ያኔ አንድ አይደለም። አስቢ ኢትዮጵያ ድረስ ምናምን በጣም ከባድ ነው ማርያም። ስኖት ፌር በጣም ይደብራል። በጣም ማርያም ይሄን ደግሞ እሄዳለሁ አገባችሁም እሄዳለሁ ትላለች። ራይል የምትባለው ደግሞ ትሄድኛ ምን አገባን። ግን እዚህ ቲክቶክ ላይ ሲኒዋን ይዛ መምጣት አትችልም። ሲኒዋን ደርድራ የመጣ ጊዜ እኔ ረግጣታለሁ። ጌም ቁጭ ብላ ትጫወት ከፈለገች እንጂ ሲኒዋን ደርድራ አቦካለሁ አወርጣለሁ የለም። ከዚህ በኋላ ደንበኛ ጠንቋይ፣ የሚገቡትም ጠንቋይ ናቸው፣ አስገቢውም ጠንቋይ ናቸው። ቤሩት ቆንስላ እነዚህ ሰዎች ላይ እርምጃ እነዚህ ሰዎች ላይ የሆነ እርምጃ መውሰድ አለበት ቆንጽላው። ያ ቆንጽላው የሆነ ነገር ሊያደርግ ይገባል። ወይንም እነሱ ላይ ማስጠንቁለውባቸው ይሆናል እንዴ። እየሸለሟቸው ይሸለማሉ እኮ አሉ። ሰማሽ? ለማስጠንቆላቸው ተሸለመኝ ተጠርታ አንዱ አለችኝ አላልሽኝም? ረዋ አዎ አለ፣ ቪዲዮ ላይ አለ፣ አሁንም አለ። ገብታችሁ ሰርች አድርጋችሁ ሂድ። ኧረ ማርያም ልንገርሽ፣ አብዛኛው ጥንቆላ የሚጫወቱ አሁን ራሄል ጋር ይሄ ሲኒዋ ላይ ያለ ይሄ ሲኒዋ ላይ ያለ ይሄንን የሃይማኖት አባቶቻችሁን ጠይቁ። የ666 አርማ ነው። ከሰው አይን ይጠብቀኛል ብለው ነው። እችኛዋ ማናት ገኒ የምትባለው ስንት አድርጋ ቪዲዮ እያንዳንዶቹ ቲክታክ ላይ ያሉትን አሳይሻለሁ። ራሄል ሲኒው ላይ አድርጋው ነው የምትመጣው። ሲኒው ላይ ይቀመጣል። የታለች የሷ ልጅ የፈን አይደለ እንዴ? በማርያም ግን ኧረ የምንፋን እንደች ደግሞ የምሯን ነው የምጠነቁለው አሉ። ያውልሽ ከጀርባዋ ስንት እንደሰቀለች ገኒ ደግሞ አይሹ። ይሄ ጎግል ላይ ማለት ነው። ሮሚ ከባሻው ደግሞ ላሳይሽ። ቆይ ወይ ጉድ! ይቺ ያይን መልክተው ያውልሽ ጎግል ላይ ሰርች አድርገሽ ስታዩ የሰይጣናዊ አሰራር ነው። የሃይማኖት አባቶች ስፔሻሊ የኛ የተዋህዶ ልጆች ይሄ አይፈቀድም። በማንም ሃይማኖት አይፈቀድም እንጂ ምን በእኛ በሙስሊም አይፈቀድም። አባር በልታው ፈሬ የሞድ 666ቶች። ከዚህ በኋላ ራይል የምትባል ሲኒዛ ስትመጣ ገብታችሁ ምዘባርቁ አበሾች ጥንቋይ ቤት እንደገባ አውቀ ንስሐ ግባ። ከዚህ በፊት የገባችሁ ራሱ ንስሐ ግቡ። ሳላውቅ በስተት ሲኒ ብላ ስትቀልድ ገብቼ ጠንቋይ ቤት ተሳስቼ ገብቻለሁ ብላችሁ እንትን ለአባቶች መናገር አለባችሁ። እኔ እግዚአብሔር ሲለኝ አልገባውም። ዲቦራም አላት። ማን ያለው ምኗ ላይ ነው ያላት? የዚህ አይነት ነገር ዲቦራም አላት ይላሉ። ዲቦራም ላይ ነው ያላት። ዲቦራም አላት መሲ ዲቦራም አላት ይላሉ። አላየውም። አሳዩን፣ አምጡና አሳዩን። ዲቦ ደግሞ ብታረገው ወይ ግድግዳ ላይ እያሉ እየጻፉ ነው። እኔ ቤት ግድግዳ ላይ አቤት እስፊ ያ ያልኩ ወጣ ያ ያሉ
ወይ ዘንድሮ ግድግዳ ላይ አላት ዳርክዬ ቴንኪው። ወይ ዘንድሮ አሁን ዛሬ ላይፍ ከገባች ቡጣው አለች። አንቺ ቡጣ ካለች እውነታቸውን ነው ማለት ነው። ተነግሯት አላወቁም ብላለች። በቃ እኮ ካላወቀችው አላወቀችም ነው። አላወቀች የለም። ዛሬ ላይፍ ከገባች አያስቀምጧትም ሲጀምር። ወይ ዘንድሮ ምን ብለው ነው የለጠፉት? ምን መስሏቸው? ጎግል ላይ ሰርታርዶ ላኩልኝ። ሮሚ ደግሞ ማምናቸው ሰዎች ናቸው፣ በደንብ ያስረዱኝ። ከዛ ደግሞ የሃይማኖት አባት ጠየቅኩኝ። በቃ ይሄ ወይ በሙስሊም ቁርአን ከሚለው ውጪ በመጽሐፍ ቅዱስ ከሚለው ውጪ በራስሽ ሃይማኖት ላይ ምንም አይነት መጨማመር አትችይም። ኮሜንት ላይ ያደርጋሉ። ሄዱና አንተ ዳዊት ነው ቤት እንዳታረጉ ረፉ እዛው እንዴ። በጣም የሚገርም ነው እግዚአብሔርን። ኧረ በጣም ነው የሚያስጠሉት ጋይስ፣ በጣም ነው የምታስጠሉት። እንደዚህ አይነት ካሳፋሪ ተግባር ውጡ። ራሳችሁ ወንድ አስተውነው ወንድ ልጅን እንደዚህ አድርገው ማግባት ማለት ምን አውቃለሁ። ኧረ እነዚህ ለጥቅም እኮ ነው መሲ፣ ታውቂያለሽ? ለጥቅም ለብር፣ በቃ ሌላ ነገር የለው እና ሌላ ምን አለው ንገሪ። ለብር ሲሉ በቃ አትያትም እንደ ይቺ እንትን አለኝ ስትል ነበር የተቆረጠ ቪዲዮ ላይ። ምንድን ነው ያለኝ አለችው? ትራክተር ላይ አይደለም ማደያ አለኝ አለች። ይቺ ገነት የምትባል ባሉ አለው ማደያ አለው ማደያ ባሉ አለው አለች። ኦኬ ማደያ ላይ ደግሞ ምንድን ነው ያለችው? ደግሞ ምንድን ነው ያለችው? የሆነ ነገር ደግሞ አለው ሌላ አለች። የተቆረጠ ላይ ይቻላል። ኢትዮጵያ ውስጥ ነው ኖ የዛ ሀገር ዜጋ እኮ ነው። ዝርያ ባሏ ዜጋ እኮ ነው። አረብ አግብተው ነው የሚግማሙብን ላያችን። ግን አራት ምን ያላት እኮ አራት ባል አራት ነው ያላት ባለው ቤት ነው አራት ነው ያላት። ሁለቱም ለኪሎባቸው ራሄል ናት እንግዲህ እዛ ሲጋፈጡ የሰማናት እና ከተኮላሹት አንዱ ነው መሰለኝ። አላቅም ምን ያለው አለ። አራቱንም አግብታ ነው መሲ ወይስ ደግሞ እንደዚህ በውሽ አይደለም? ይኸውልሽ አንደኛው በጣም ሀብታም ነው፣ አንደኛውን በፍቅር ትወዳለች። ከዚህ እቃው ካጠረ አንዱ ነው ማለት ነው። አቤት የላይኛው ጌታ አንተን የሚፈራ ማን ነው ዘንድሮ? ወይ ጉድ! ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ሰላም ምን አባሽ ነው እዚህ ቤት የምትጽፊው? ኧረ ይሄ ክቡን ነገር